የሆነ ዛፍ አየሁኝ፣ ትልቅ ዛፍ። እዛ ዛፍ ላይ ቁጭ ብሎ የትውልድን ነገር የሚመለክ ዛፍ አለ። በፊት እዚህ ቤት ጸልየልኝ ነበር። እሺ ጥቁር ውሻ ውለዱ ብሎ አባቴ ተናግሮ ነበር። የኔ ቤተሰብ እናት፣ አባት፣ ወንድሞቼ ሁሉም በቲ ፊደል የሚጀምር ትዕግስት ነኝ። ትዕግስት ለእግዚአብሔር ክብር አጨብጭቡ። የብዙዎቻችሁ ነገር ከየት መጣ ሳትሉ አሜን፣ በየአቅጣጫው ነገራችሁ ሲከፈታ ያለው አሜን። ከዛሬ ጀምሮ ይዘ የማታውቀውን በረከቶች በሙሉ ነው ያሉሽ አንቺ? ሁለት ምንና ምንድን ናቸው? ወንድና ሴት። ባልሽ፣ አንቺ፣ ልጆችሽ ቁጥራችሁ ስንት ይሆናል ማለት ነው? አንድ ላይ 4። ጾታቸው ምንና ምንድን ነው? ወንድና ሴት። እዚህ ቤት ውስጥ ልክ እንደሷ ቤት ውስጥ 4 ናችሁ። ወንድና ሴት ልጅ አላችሁ። የባልሽ ስም መለሰ ተብሎ የሚጠራ ሴት አለሽ? የባልሽ ስም መለሰ ነው እንዴ? አዎ መለሰ ነው። ወንድና ሴት ልጅ ነው ያለሽ? አዎ። የኦሮምኛ ስም ወንዱ ልጅ ስም ያለው ማን ነው? ኤባ መለሰ። ምንድን ነው ያለችው? ኤባ መለሰ። የወንዱ ልጅ ስምሽ ኦሮምኛ ነው? አዎ። የወንዱ ልጃችሁ ስም ኦሮምኛ ነው? ኤባ መለሰ። ኤባ ማለት በረከት ማለት ነው። አጆፋሳ ካታራባስ ለጌታ ኢየሱስ ና ቆይ ነይ አንቺ መልእክቱ የእናንተ ስለሆነ ማለት ነው። አሁን ዋና ነገሩ ራሱ ጌታ ኢየሱስ ይባርክ ቶሎ ብሎ ትርጉሙን ነገረኝ ማለት ነው። የሚገርም ነገር ነው። ታውቃላችሁ በጣም ሊሸከሙት የማይችሉት ይሁን ቅባትና በረከት የያዘ መልአክ እቤታቸው ሲገባ ያለው አሜን አሜን። ጌታ ሆይ ይሄ መልአክ እኔ ቤት እያንዳንዳቸው ቤት እንዲገባ በኢየሱስ ስም አዝዣለሁ። አሜን። በኢየሱስ ስም አዝዣለሁ። አሜን። በኢየሱስ ስም አዝዣለሁ። አሜን። በኢየሱስ ስም አዝዣለሁ። አሜን። ከእያንዳንዱ ቤት ድህነት እንዲወጣ አዝዣለሁ። አሜን። ጉስቁልና እንዲወጣ አዝዣለሁ። አሜን። ቆይ ስማኝ፣ ኢየሱስ ይችላል። እስቲ ይችላል በሉ እስቲ። ይችላል። ኤባ ማለት ምንድን ነው? በረከት ማለት ነው። በረከት። ማይ ጋድ እኔ ሁለት ነገር ነው ያየሁት። ቅባት የተሸከመ መልአክ፣ አሜን። በረከት የተሸከመ መልአክ፣ አሜን። እቤታቸው ሲገባ ያለው አሜን። ሲያንድ ሰው ጮሆ አሜን ይበል እስቲ። አሜን። አሃላጋታ በነገራችን ላይ ኢየሱስ በድንገት አትሞችም አንቺ። አሜን። እስቲ በድንገት አልሞትም በይ እስቲ። በድንገት አልሞትም። የሞት አዋጅ ከኔ ላይ ተሰበረ። ይኸውልሽ በቲ ፊደል የሚጀምር ትዕግስት ነኝ። ትዕግስት ለእግዚአብሔር ክብር አጨብጭቡ። ጌታ ለኢየሱስ እልልታ ጭብጨባ። አባትሽ የት ነው ያለው? ወይ ምን ሆኗል? አባትሽ ምንም አልሆነም። አባትሽ የት ነው ያለው? ኢተያ ነው ያለው። ኢተያ። በኤ ፊደል እየጀመረ ከሚሄድ ስም ጋር አባትሽን ምን ያገናኘዋል? አብቴ ነው። ታዲያ በኤ ፊደል አረ ለጌታ ለኢየሱስ ይችላል። ይኸው በአባቷና በእሷ ላይ የወጣ የሞት አዋጅ ተገለበጠ። አሜን። እስቲ አንድ ሰው ጮሆ ተገለበጠ ይበልስ። ተገለበጠ። ለምን ጮኻችሁ ተገለበጠ አትሉም? ተገለበጠ። እሱን ተው በእናትህ። ዝም ብለህ እስቲ እንደዚህ ቁጥር ብር እንደሚቆጥር ሆነ በኢየሱስ ዝም ብለሽ በክርስቶስ ይሆናል። ይህም በረከት የሚመልሰው ይቁጠር በጌታ ስሙ ከአንተ ጋር ይመሳሰላል። አስተላልፈዋል። ቁጥር በረከት በኢየሱስ ባለጠግነትን ወደ ቤታችሁ ላይ በረከት የተሸከመ መልአክ በረከት የተሸከመ መልአክ ባለጠግነት የተሸከመ መልአክ አሜን። ወደ እያንዳንዳችሁ ቤት በኢየሱስ ስም እጠራዋለሁ። አሜን።
በኢየሱስ ክርስቶስ ስም እጠራዋለሁ። አሜን። በኢየሱስ ክርስቶስ ስም እጠራዋለሁ። አሜን። በኢየሱስ ክርስቶስ ስም እጠራዋለሁ። አሜን። እኔ የምልህ ቀጥል። እግዚአብሔር አይ ዶንት ኖ ምን እንደሆነ ባላውቅም የሆነ ነገር አለ ማለት ነው። አለ ታውቃላችሁ። አሁን የኔ ባለቤት እዚህ የለችም በአካል ዝም ብዬ ግን በራእይ አያታለሁ። ኢየሱስ ሊዲያ ነክ ልጄ ስሟ የባለቤቴ ስም ልጅ ለጌታ ለኢየሱስ ለባራሳታ ና ወንድሜ፣ መልእክቱ የሁለታችሁ ነው። ስፔሻሊ እናንተ ቤት አሁን የመጣው ነይ እስቲ ከኔ ላይ በስቲ ከአባቴ ላይ የሞት አዋጅ ፈረሰ በስቲ ሳት ነይ አምጣት። አይኔን ይሄን እስቲ አይኔን ና የምን ሞት ነው? በረከትና ቅባት ቤታቸው እየመጣ አሜን። አንተ ዘፍራዶሻ ወደዚህ ተመልከት። ወደ ነይ በናዝሬቱ በኢየሱስም የሚገርመኝ እጁ እግሩ ዘይቱ ሲገባ ያለው አሜን። አንድ ሰው ዘሎ ገባው ይበል እስቲ ኢየሱስ ናስ እጆችን አንተ ከዛሬ ጀምሮ ይዘ የማታውቀውን በረከቶች በሙሉ ነይ ሞት በስቲ ከኔ ላይ ከአባቴ ላይ ፈረሰ። ሁለት ልጅ ብቻ ነው ያላችሁ? እኔ ማየውን ላውራ ወይስ የሚጨምረው? ቀጥል። እግዚአብሔር ሰው ኮንቲኒው። ምክንያቱም ሌላ ተጨማሪ ሁለት አያለው፣ ግን እንደገና ሌላም የሆነ ፕላስ አያለው። አሜን። ዋው! በሁለቱ ይብቃ። ሁለት ብቻ ይጨምር እንደ እግዚአብሔር ፍቃድ ይቀጥል። ሁለቱ ይምጡ። ሁለቱማ ግዴታ ሐሳባችን ሌላ እኮ በሁለቱ ላይ እኮ ጭማሪ እኮ ነው። እኔ እኮ ፕላስ ምለው እንዴ ሁለቱማ ግዴታ ነው። ከመንፈሳዊ ዓለም ላይ የተቀቡ ኃያላኖች ናቸው። እስቲ አንድ ሰው አሜን ይበል እስቲ። አሜን። አንድ ሰው እስቲ ጮሆ አሜን ይበል እስቲ። አሜን። ዋው! ኢየሱስ ብርሃን በኦሮምኛ ምንድን ነው? ኢፋ ባይዞ ኢፋ የምትባል ሴት ልጅ ትመጣላችኋለች። አሜን። እየሰማን አሜን። ወንዱ ግን ሳሙኤል ነው። አሜን። ሆነልን በኢየሱስ ስም ሳሙኤልና ምክንያቱም ብርሃን ነው ማየው። አሜን። ስለዚህ ስሟን በቃ ሌላ እንዳትሉ ኢፋ። አሜን። ሆነ በኢየሱስ አንድ ተያያዙ ውስጥ ስለዚህ ግማሽ ጎንሽን ከፍሎ አታክ ለማድረግ የወጣ የጨለማ አሜን። እውነት ነው። እግዚአብሔር ሰው እንደ ግማሽ ጎንሽን ሪሊ ዛሬ ጠዋት ራሱ ስትናገረኝ ነበር። ምን አለችኝ? ግማሽ ጎኔ ይወጋኛል፣ አንዳንዴ እንዲህ ነው የሚሄደው እኮ ትለኛለች። እስቲ ለእግዚአብሔር እልልታ አለው። ኧረ ማን ነው ለጌታ እልልታ ጭብጨባ ያለው? የሚገርም ነው። ሂዱ ልል ስል ቆይ አለኝ መንፈስ ቅዱስ። ምንድነው ስል ግማሽ ጎኗ ጠቁሮ አየው። ምንድነው ስል ግማሽ ጎኗን ከፍሎ አታክ ሊያደርጋት ነው አለ። እውነት ነው። ኢየሱስ እስቲ አንድ ሰው ሶስት ጊዜ ፈረሰ ይበል እስቲ። ፈረሰ። ሁለት ፈረሰ። ሶስት ፈረሰ። በኢየሱስ ስም አይኖቻችሁ እንዲከፈቱ ጸልያለሁ። አሜን። የልቦና አይኖቻችሁ እንዲበሩ ጸልያለሁ። አሜን። መንፈሳዊን ዓለም እንድታዩ ጸልያለሁ። አሜን። ድምፁን እንድሰሙ በኢየሱስ ስም ጸልያለሁ። አሜን። አንደኛ ልጃችሁን ሌሊት አታክ ለማድረግ ወደሱ የሚወረወር አንዳንድ ጊዜ ብንን አይነት ነገር ሲላ ያለው እውነት ነው። ብንን ሲላ ያለው እውነት ነው። እና በነገራችን ላይ ደግሞ ምንድነው ፈጣን የሆነ ያፈጥነዋል ልጁ
በጣም ፈጣን ወንዱ ያፈጥነዋል ማለት በጣም የትኛውም የጨለማን ስትራቴጂና ፕላን ፕሮግራም በኢየሱስ ስም አፍርሼዋለሁ። አሜን። አፍርሼዋለሁ። ፈረሰ። አሜን። አባቶ ይጸልያለሁ 100% ያንተ መለኮታዊ ፈውስ ተባረክ መንፈስ ቅዱስ። ረሃቡና ጥማቱን አገናኘውት፣ የውስጡን ናፍቆት። የሚገርም ነገር ነው ታውቃለህ። እስቲ አንድ ጊዜ ብድግ አድርግ። አንዳንድ ጊዜ ነገራችሁ ማለት ነው የሆነ ፋይናንሻል ነገር ልቅቅ ይልና ደግሞ ይያዛል። ሪሊ እግዚአብሔር ሰው ትክክል። ምን ያለው ቦት ብሎ የሚነድ እሳት ያለው ከዛ በኋላ ደግሞ ጥፍት ይላል። ትክክል እግዚአብሔር ሰው። አንዳንድ ጊዜ እኮ ለሌላው ተተርፉና በጣም አንዳንድ ጊዜ ለራሳችሁ ትቸገራላችሁ። ሪሊ ምንድነው ነው መጥቶ ሪሊ እግዚአብሔር ሰው ታይምስ ነው ሪሊ ግሬስ እሷን ልክ ነው ማወራው ልክ ነው እግዚአብሔር ሰው። ምክንያቱም ባንዴ ይመጣና ደግሞ ይጠፋል። እውነት ነው። ባንዴ ግራ ትጋባ፣ ለሁሉ ነገር ችግር ውስጥ ትገባለህ፣ መጨናነቅ ትጀምራለህ። እውነት ነው። ከዚህ በኋላ ይለኛል ጌታ የማይቆም አለኝ። አሜን አሜን። የማይደፈን አሜን፣ የማይዘጋ አለኝ። ማነው እዚህ በረከት ውስጥ የሚገባ ሰው? በናዝሬቱ በጌታ በኢየሱስ ስም ሰው ሊዘጋ የማይችለው ሰይጣን ሊዘጋ የማይችለው የተከፈተ የበረከት በር እጃችሁ ላይ አስገባው። አሜን። እጃችሁ ላይ አስገባው። አሜን። ለአንድ ሰው ልተነብይ ነው። ሁለት እጆቻችሁን አንሱ። ሰው ሊዘጋ የማይችለው ሰይጣን ሊዘጋ የማይችለው ሟርተኞች ሊዘጉት የማይችሉት ደጋሚዎች ሊያበላሹ የማይችሉት የተከፈተ የበረከት በር እጃችሁ ላይ አስገባው። እጃችሁ ላይ አስገባው። አሜን። እጃችሁ ላይ አስገባው። አሜን። ይኸው ጌታ ኢየሱስ ምስክሬ፣ የቀባኝ አምላክ ምስክሬ፣ በጠላት የተያዘ ነገራችሁን ጌታ እንደዚህ እየፈለቀቀ ሲያወጣ አሜን፣ እየፈለቀቀ ሲያወጣ ያለ አሜን። ዛንታ ካፈርዳ አፍራቱ ራዳ ካፓሪያ ቱልባ ከነገ ሰኞ ጀምሮ የብዙዎቻችሁ ነገር ከየት መጣ ሳትሉ አሜን፣ በየአቅጣጫው ነገራችሁ ሲከፈታ ያለው አሜን። በሰሜን ይከፈታል አሜን፣ በደቡብ ይከፈታል አሜን፣ በምዕራብ ይከፈታል አሜን፣ በምስራቅ ይከፈታል አሜን። ጩና የኔ ነገር ተለቀቀ በሉ እስቲ። የኔ ነገር ተለቀቀ። አንድ የኔ ነገር ተለቀቀ። ሁለት የኔ ነገር ተለቀቀ። ሶስት የኔ ነገር ተለቀቀ። አራት የኔ ነገር ተለቀቀ። አምስት የኔ ነገር ተለቀቀ። ስድስት የኔ ነገር ተለቀቀ። በሰው የተያዘው ተለቀቀ። አጋንንት የተያዘ ተለቀቀ። በጠንቋይ የተያዘ ተለቀቀ። በሟርተኛ የተያዘ ተለቀቀ። ጩና እስቲ ተለቀቀ በሉ እስቲ። ይው ጌታ ምስክሬ፣ አሁን የእናንተ እኮ ትልቁ ችግር ስለማትመሰክሩ እንጂ የብዙ ሰው ነገር ከዚህ ቀን ጀምሮ ሲለቀቅ እያየው ነው። አሜን። ሲለቀቅ እያየው ነው። አሜን። ለሶስት ሰው ነበር ነገሬ ተለቀቀ በሉት። ነገሬ ተለቀቀ። በሰው የተያዘ፣ በሰይጣን የተያዘ፣ በአጋንንቶች የተያዘ፣ በደጋሚዎች የተያዘ፣ በሟርተኞች የተያዘ፣ በአስማተኞች የተያዘ ዛሬ ተለቀቀ በኢየሱስ። ዛሬ ተለቀቀ በኢየሱስ። ዛሬ ተለቀቀ በኢየሱስ። 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 ሻታካ ፋርዳ ግራዲያ እያራገፋችሁ እስቲ ተለቀቀ በለው እስቲ። ተለቀቀ አላካታፈነማ ሶፕራፓጋዳይ ገባ የእግዚአብሔር ደመና፣ ገባ የእግዚአብሔር ደመና፣ ገባ የእግዚአብሔር ደመና ቤቱ ላይ ገባ የአምላኬ ደመና ቤቱ ላይ ገባ የአምላኬ ደመና ቤቱ ላይ። ይኸው ነገራችሁ ተለቀቀ፣ ነገራችሁ ተለቀቀ። የአምላኬ ደመና መጣ፣ የመንፈስ ቅዱስ ደመና መጣ፣ የመንፈስ ቅዱስ ደመና መጣ፣ የመንፈስ ቅዱስ ደመና መጣ፣ የመንፈስ ቅዱስ ደመና መጣ። ራካቶ ሰፓትራ ራካቴ
ተለቀቀ 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 ማጋቶራ ባሳካታ አፍራጋቲ ለፈራሳታ ፈላካትራቲ አፋሳ ባይል ጸልዮ ከባድ ደመና ገባ ደመና ገባ ዳፊላ ካቶራታ ፋካንታ አልዱሪያ ፋሎቴ ማክራቲ ፋሎሳ ራቴንያ ፎላ ራቴ ኬቤስ ደፋላቱራ ዳፍሬ ካስታርዳዲያ ቱማ ሻታፍራ ሳኪታ በናዝሬቱ በጌታ በኢየሱስ ክርስቶስ ስም በዓለም ዙሪያ ሆነው ለሚከታተለው ነገራችሁ ተለቀቀ 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 ተለቀቀ። ትዳራችሁን አስለቀቅኩ፣ ልጆቻችሁን አስለቀቅኩ፣ ጤናችሁን አስለቀቅኩ፣ በረከታችሁን አስለቀቅኩ። እስቲ ነገሬ ተለቀቀ በሉ። ነገሬ ተለቀቀ፣ ነገሬ ተለቀቀ በሉ። ነገሬ ተለቀቀ፣ ነገሬ ተለቀቀ በሉ። ነገሬ ተለቀቀ። ከዚህ ቀን ጀምሮ በሉ። ከዚህ ቀን ጀምሮ ይሄ ሳምንት በሉ። ይሄ ሳምንት፣ ይሄ ወር በሉ። ይሄ ዓመት ሳያልቅ በሉ። ይሄ ዓመት ከታምራቴ ጋር እገናኛለሁ፣ ከትንቢቴ ጋር እገናኛለሁ፣ ሰማይ ካየልኝ ጋር እገናኛለሁ። በኢየሱስ ስም እጃችሁ ላይ አስገባ 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 አስገባ። የሚገርም ነው፣ የሚገርም ነው። ታውቃለህ የአንዳንድ ሰው ትንቢት ብዙ ነገር ያስለቀቃል። ባይዘው ሊትራሊ ከሰማይ ቀጥታ ደመና እቤቱ ሲገባየው እቤቱ ሲገባየው። አሜን። በእናታውና ተዘናጋ አጠገብ ላለው ሰው ንገረው፣ የኔ ነገር በኢየሱስም ተለቀቀ በለው። የኔ ነገር በኢየሱስም ተለቀቀ። ይኸውላችሁ አንዳንዶቻችሁ ድግምት የተሰራባችሁ፣ መተት የተሰራባችሁ፣ ጥንቆላ የተሰራባችሁ ከአቅሜ በላይ ነው ሲሉ ያለው በቃኝ ብሎ ጥሏችሁ ሲሄድ ያለው በእናንተ ምክንያት እቤቱ ላይ አደገኛ እሳት መጣ። ይህ ቅባት አብሯችሁ ይሄድ። ከዚህ ቀን ጀምሮ እቤታችሁ ላይ የማይቆም በረከት፣ የማይቆም በረከት። በእናንተ ምክንያት ቤተሰቦቻችሁ የተባረኩ ይሆኑ፣ የተባረኩ ይሆኑ፣ የተባረኩ ይሆኑ። 7 ቤተሰቦች በኢየሱስም በረከት ተለቀቀላቸው፣ ተለቀቀላቸው፣ ተለቀቀላቸው። ለአንዳንዶች እንደ ፍርድ ቤት ማተም ሲመታላችሁ አያለሁ፣ ሲፈረድላችሁ አያለሁ፣ እግዚአብሔር ሲፈርድላችሁ አያለሁ። ለአንዳንድ ሰው ደግሞ እጁ ላይ ሰዓት ሲገባ ያለው ምንድነው ስለው እግዚአብሔር ጊዜያቸው ደረሰ ይለኛል፣ ጊዜያቸው ደረሰ ይለኛል፣ ጊዜያቸው ደረሰ ይለኛል፣ ጊዜያቸው ደረሰ ይለኛል። እሳት በእናንተ ላይ አስተላልፌያለሁ፣ እሳት አስተላልፌያለሁ፣ እሳት አስተላልፌያለሁ። እሳት ለእግዚአብሔር ክብር እልልታና ጭብጨባ። የእግዚአብሔር ሰው የእግዚአብሔር ሰው አቤት። የሱ ቤተሰብ 7 ናቸው። ዘው በቃ ወደ አንተ ዘርግቼ ነው 7 ያልኩ። በኢየሱስም ነፃ ወጣዋል። አሜን። በእናንተ ቤተሰብ አካባቢ ቤተሰቦች የሚኖሩበት ቦታ ላይ ያለ የትኛውንም የጨለማን አሰራር በተለይ ለብዙ ዓመት አንድ ዛፍ ላይ አያለው ከዛ ዛፍ ጋር ተገናኝቶ የሚሰራ የክፋትን አሰራር በኢየሱስ ስም ከነስር መሰረቱ ነቅየዋለሁ። አሜን። ተነቀለ በኢየሱስ የሆነ ዛፍ አየሁኝ፣ ትልቅ ዛፍ። እዛ ዛፍ ላይ ቁጭ ብሎ የትውልድን ነገር የሚበላ ታውቃለህ፣ የትውልድን ነገር የሚያጨናግፍ የእግዚአብሔር ሰው የሚመለክ አለ፣ የሚመለክ ዛፍ አለ፣ የሚመለክ እዛ እናት አባት ያሉበት ሀገር ማለት ነው። አዎ የእግዚአብሔር ሰው በጣም ምስክር አለኝ፣ ግን ትንሽ ነገር ልናገር። እሺ። ከዚህ በፊት እዚህ ቤት ጸልየልኝ ነበር። እሺ። እኔ ለልጄ እኔ በጌታ ሆኜ ለልጄ ከነገራችሁ እኔ ነው ልጃቸው ጥቁር ውሻ ውለዱ ብሎ አባቴ ተናግሮ ነበር። ሳይነገረኝ ነው የተደገሰ። ግን እኔ በጌታ ተወራርጄ የእግዚአብሔር ሰው አንተም ጸልየልኝ። አሁን የኔ ቤተሰብ እናት፣ አባት፣ ወንድሞች ሁሉም በጌታ ናቸው። ለጌታ ለኢየሱስ እዚሁ ተጸልዮላቸው በጌታ ናቸው። እኔው ነኝ የጸለይኩልህ። አዎ። እዚህ ቤት ነው ወይስ ናፊያድ እያለ? ናፊያድ እያለ ማለት ነው። ለእግዚአብሔር ክብር አጨብጭቡለት።
ጌታ ኢየሱስ ይባርካችሁ። ሂዱ ግቡ በቃ